እነ አቶ ክርስቲያን ታደለ ጫና እየተደረገባቸው ነው እየተባለ ነው። ይሄ ጫናና የቅንጅት የምርጫ 97 ታሪክ ምንና ምን ናቸው የሚለው ለእናንተ የምናቀርብላችሁ ይሆናል። ሌሎች መረጃዎች አሉን። ሰብስክራይብ ማድረጋችሁን አትርሱ። ይህን ቪዲዮ ስትመለከቱ መጀመሪያ የላይክ ምልክቱን ተጫኑ። ወደ ጉዳያችን ስናልፍ ኦልሞስት ወደ 3 ዓመት ያክል ሊጠጋ ነው ለእስር ከተዳረጉ አቶ ክርስቲያን ታደለን ጨምሮ ሌሎች በርካታ ፖለቲከኞች እንደነ አቶ ዮሐንስ ቧያለው ያሉ ሰዎችም ለእስር ከተዳረጉ ወደ 3 ዓመታት ያክል ይቆጠራሉ። ፖለቲከኞች ብቻ ሳይሆኑ ጋዜጠኞችም ጭምር ለእስር ተዳርገው ይገኛሉ ማለት ነው። ወደ ጥቅምት አካባቢ ነው ያላቸው ቀጠሮ ብይን ለመስጠት በእነዚህ ታሳሪዎቹ ላይ። ነገር ግን በዚህ መሃል ጫና እየደረሰባቸው ነው በእነዚህ ታሳሪዎች ላይ ሲሉ አንዳንድ ወገኖች እየተናገሩ ይገኛሉ። እነዚህ ወገኖች እንደሚናገሩት ከሆነ የሚያስፈልጋቸውን የሕክምና አገልግሎት ጭምር በመከልከል ነው እንደዚህ አይነት ጫና እየደረሰባቸው ያሉ ብለዋል። ይሄ ጫና ከምን የመጣ ነው የሚለውን እንግዲህ ዝርዝር አድርገን እናየዋለን። ወደ አቶ ዮሐንስ ቧያለው ጋር እናልፋለን ማለት ነው። አቶ ዮሐንስ ቧያለው በትላንትናው ዕለት የፊዚዮቴራፒ ሕክምና ቀጠሮ ነበራቸው። ይህን የሕክምና ቀጠሮ ለመከታተል እንግዲህ ለማረሚያ ቤቱ ላሉበት ማረሚያ ቤት አስተዳደር ጥያቄ ቢያቀርቡ ጥያቄያቸው ተቀባይነት ሳያገኝ ቀርቶ የፊዚዮቴራፒ ሕክምናውን ሳያገኙ ስለመቅረታቸው ነው የተነገረው። እንግዲህ ባለፉት 3 ዓመታት ያክል አቶ ዮሐንስ ይሄ መጀመሪያቸው አይደለም ሕክምና ሲከለከሉ፣ በተደጋጋሚ ጊዜ የሕክምና ክልከላ ደርሶብኛል ሲሉ በየፍርድ ቤቱ በቀረቡበት የቀጠሮ ጊዜ ጥያቄያቸው ሲያቀርቡ ነበረ። የሰሞኑ ግን ከሌሎቹ ለየት የሚያደርገው በመንግስት በኩል የይቅርታ ፎርም እንዲሞሉ ሁሉም ሊባል የሚችሉ ታራሚዎች ወይም ደግሞ ተጠርጣሪዎች ጥያቄ መቅረቡና ይሄውም ደግሞ በእነሱ ላይ ጫና መፍጠሩ ነው። ለዚህም ነው በመግቢያችን ላይ የቅንጅት ታሪክ የምርጫ 97 ታሪክ ይደገም ይሆን የሚለውን ሐሳብ ያነሳ ነው። ወደዚህኛው ጉዳይ ከማለፋችን በፊት የቅንጅትን ነገር እናስታውስ። የቅንጅት ከፍተኛ አመራሮችና ሌሎች ጋዜጠኞች በመንግስት በቁጥጥር ስር የዋሉት ጥቅምት 23 ቀን 1998 ዓ.ም ነበረ። አንዳንዶቹም እንደነ እስክንድር ነጋና እንደነ ሲሳይ አጌና አይነቶቹ በቁጥጥር ስር የዋሉት ከ2 ወራት ቆይታ በኋላ ነበር። ምክንያቱም በአንድ ያልታወቀ ቦታ ተደብቀው ስለነበረ ማለት ነው በእስሩ ጊዜና ከዛም በኋላም በተለያዩ የጊዜ ቀጠሮ ሲመላለሱ ቆይተው 1 ዓመት ከተወሰኑ ወራት ያክል ከቆዩ በኋላ ከመንግስት ጋር ተደረገ በተባለ እና በአገር ሽማግሌዎች ማለትም በነ ፓስተር ዳንኤል ገብረስላሴና በነ ፕሮፌሰር ኤፍሬም ይስሐቅ እንዲሁም ኃይሌ ገብረስላሴ አማካኝነት ተሳለጠ በተባለው የሽምግልና ሂደት ከእስር ተፈቱ ተባለ። ሚሊኒየሙን እንግዲህ በመኖሪያ ቤታቸው አሳለፉ ማለት ነው። በዚህ መካከል ግን የይቅርታ ፎርም መሙላት አለመሙላት የሚለው ጉዳይ አወዛጋቢ ሆኖ ዘልቆ ነበር። ከዛም ባለፈ ደግሞ የይቅርታ ደብዳቤ አርቅቀው ለጠቅላይ ሚኒስትሩ ለአቶ መለስ ዜናዊ ልከዋል የሚልም ሐሳብ ሲነሳ ነበረ። ከእስር ከተፈቱ በኋላ እነ ብርቱካን ሚደቅሳ ይቅርታ አልጠየቅንም የሚል አይነት ሐሳብ ሲያንጸባርቁ በቀጥታ ለእስር መዳረጋቸው የሚታወስ ነው። እናም የይቅርታ እና የፖለቲካ ሂደት ወይም ደግሞ የይቅርታ የፍትህ ሂደትና የፖለቲካ ሁኔታ ከቅንጅት ጊዜ ጀምሮ በተከታታይ በነበሩ የፖለቲካ ታሳሪዎች ላይ ሲስተዋል ነበር። አሁንም ይሄ ጉዳይ ተመልሶ መጥቷል ማለት ነው። እናም ይሄንን ፎርም አሁንም እና አቶ ክርስቲያን ታደለ እንዲሞሉ ሌሎች ጋዜጠኞችም እንደነ ዳዊት በጋሻው እንደነ መስከረም አበራ እንደነ ጎበዜ ሲሳይ ይሄንን ፎርም ሞልተው በመጪው አዲስ ዓመት ከእስር እንዲፈቱ ፕላን ተቀምጦ የተሰራ ነው ሲሉ የመረጃ ምንጮች ተናግረዋል። ከገለልተኛ አካል እንግዲህ ይሄን መረጃ ማረጋገጥ ባይቻልም ተዘጋጀላቸው ፎርም ምንድነው የሚለው በአማራ ክልል ጽንፈኛው ቡድን በሚያደርገው ትግል ላይ መሳተፍ የስህተት መሆኑን በማመን መንግስትና ህዝብን ይቅርታ ጠይቃለሁ። በክልሉ ለጠፋው ህይወት ይሄውም በቁጥር ተጠቅሶ እና ለወደመው ንብረት ይሄም በቁጥር ተጠቅሶ ኃላፊነት ወስዳለሁ። ሁለተኛ በእንዲህ ያለ ጸረ ሰላም ተግባር እንደማልሳተፍ ቃል እየገባሁ ይህንን አድርጌ ብገኝ መንግስት ማንኛውንም እርምጃ እንዲወስድብኝ በፈቃድ ይፈርማለሁ የሚል ፎርም ተዘጋጅቷል የሚል መረጃ ነው የወጣው። ከነዚሁ ተከሳሾች ጠበቆች እስካሁን ድረስ በዚህ ጉዳይ ዙሪያ የተገኘ መረጃ የለም። ሆኖም ግን አቶ ዮሐንስ ቧያለውን ጨምሮ ሌሎች በርካቶች
ይህንን ከህግና ከሞራል ይቃረናል ያሉትን የይቅርታ ፎርም አልሞላም የሚል አቋም ወስደው የተንቀሳቀሱ ይገኛሉ ማለት ነው። ይህም ምላሽም ሰጠዋል ማለት ነው። እንግዲህ ወደፊት ምን እንደሚፈጠር የምናየው ይሆናል። እስከ መስከረም ድረስ ይህን ፎርም የሞሉ ካሉ ከእስር ሊፈቱ ይችላሉ ወይ የሚለው ለአንዳንዶች ጥያቄን የሚፈጥር ነው። በሌላም በኩል ደግሞ መንግስት ይህንን የይቅርታ ፎርም ከሞሉ በኋላ በምን መልኩ ነው እነርሱን አፕሮች ሊያደርጋቸው ወይም ደግሞ ሊያቀርባቸው የሚችለው የሚለውን ጉዳይ እንግዲህ አብረን የምናየው ይሆናል ማለት ነው። የመጀመሪያ ርዕሳችን ይሄ ነው። ወደ ሁለተኛው ጉዳያችን ስናልፍ ጋዜጠኛ አንገሶም የሚባለው ወይም ይሄ የኦን ታይም ሚዲያ ዩቲዩብ ቻናል ባለቤት ከዚህ ቀደም የድምጽ ወያኔ የአማርኛ ክፍል ጋዜጠኛ የነበረ አንድ ጽሑፍ አጋርቶ ነበር። ባለፈው እሁድ እኛም ቪዲዮን አጋርተነው ነበር። የአቶ አሰፋ አብርሃን ፕሬዘንቴሽን ማለትም የትግራይ ሰላምና የለውጥ ምክር ቤት ተብሎ በተጠቀሰው አካል አማካኝነት እሁድ ቀን የተዘጋጀ ስብሰባ ነበረ ባለፈው እሁድ። ይሄውም ስብሰባ የሚያተኩረው ትግራይ ከህወሓት በኋላ ምን ትመስላለች፣ ምንስ መደረግ አለበት የሚል ጉዳይ ነው። በዚህ ጉዳይ ዙሪያ አንገሶም በፌስቡክ ገጹ ላይ ያሰፈረው የትግርኛ ጽሑፍ ነበር። ወደ አማርኛ መልሰን ወደ እናንተ ልናቀርብ የፈለግነው ያነሳው ሐሳብ ትንሽ ጠጠር ያለ ነው ከማለት አንጻር ነው። በቅርቡ በትግራይ ብሮድካስቲንግ ሰርቪስ ወይም ቲቢኤስ የውይይት መድረክ ላይ እናም በትግራይ የሰላምና የለውጥ ምክር ቤት መድረክ ላይ በጀነራል ጻድቃን ገብረተንሳይ የተነሳው ትግራይ ከህወሓት በኋላ የሚለው ርዕሰ ጉዳይ በተጨባጭ ሁኔታዎችና ነባራዊ እውነታዎች ላይ የተመሰረተ ሳይሆን ምኞትን እንደ እውነታ የመቁጠር ወይም ዊሽፉል ቲንኪንግ አዝማሚያ የሚታይ ያለበት ነው በማለት ነው ጋዜጠኛው በፌስቡክ ገጹ ላይ ያሰፈረው። ህወሓት በየሰንበት በሚደረጉ ስብሰቦች ብቻ ይወድቃል ብሎ ማሰብ ራስን ማታለል ነው ሲል ነው እንግዲህ ጋዜጠኛው መለከተው። በአዲስ አበባ የሚገኙ የተቃዋሚው ኃይል እንኳን በአንድ ዓላማ ስር ተሰባስቦ መታገል ባልቻለበት ሁኔታ እንዲህ አይነት አጀንዳዎችን ማንሳት ትርጉም ያለው ትንታኔ ሊሆን አይችልም በማለት ነው ሐሳቡን ያነሳው። ጦርነቱ ሲጀመር የኤርትራ ጦር በእድሜ የገፉ አባላት ያሉትና አነስተኛ ኃይል በመሆኑ ሙሉ ትግራይን የመውረር ፍላጎት የለውም ተብሎ በህወሓት ዘንድ ግምገማ ነበረ ብሏል ጋዜጠኛው። ይሄ ያልተሰማ መረጃ ነው። የኤርትራ ጦር ግን እስከ ማይጨው ድረስ ዘልቆ ተዋግቷል ብሏል። የኢትዮጵያ ብሔረሰቦችና ሰራዊቱ አይወጉንም የሚል ግምት በህወሓት ዘንድ ነበረ። በተግባር ግን ግልጽ የነበረ ጦርነት ተፈጽሟል ብለዋል። በሶስተኛው ዙር ውጊያ ወቅት ኢሳያስና አብይ ተጣልተዋል ተብሎ በመገናኛ ብዙሃን የሁለቱ ምስል እንኳን እንዳይወጣ ተደርጎ የነበረ ቢሆንም የኢትዮጵያ ሰራዊት ወደ ኤርትራ ተሻግሮ አብሮ ውጊያ አካሂዷል በማለት አንገሶም ሐሳቡን አቅርቧል። የህወሓት ኃይሎች ደብረ ብርሃን ሲደርሱ ኢትዮጵያ ከአብይ አህመድ በኋላ በሚል አቅጣጫ ተሰጥቶ አንድ ሐሙስ የቀረው መንግስት የተባለ ዜና ሲሰራ ቢቆይም ከዛ በኋላ ግን በርካታ ሐሙሶች አልፏል ሲል ነው አስተያየቱን ያሰፈረው። እንግዲህ ባለፉት ስህተቶችና ነባራዊ እውነታዎች ላይ በመመስረት እንጂ በውይይቱ በተነሱት ሐሳቦች ላይ ድጋፍ ወይም ተቃውሞ ለመስጠት አይደለም ይሄን አስተያየት የጻፍኩት በማለት ነው ጋዜጠኛው ሐሳቡን የቋጨው ማለት ነው። በሌላ በኩል 21 የአሜሪካ ሴኔተሮች ለዩናይትድ አረብ ኤሚሬትስ የሚሸጠው የአሜሪካ መሳሪያ እንዲቆም ጥያቄ አቅርበዋል ተብሏል። 21 የአሜሪካ ሴኔተሮች ለውጭ ጉዳይ ሚኒስትር ማርኮ ሩቢዮ በላኩት ደብዳቤ በአርኤስኤፍ ላይ በሚሰጠው የዩናይትድ አረብ ኤሚሬቶች ድጋፍ ምክንያት ለአገሪቱ የሚፈጸሙ የአሜሪካ መሳሪያ ሽያጮች እንዲታገዱ ጠይቀዋል። ሴናተሮቹ በሱዳን የኤል ኦቤድ ከተማ በሲቪሎች ላይ የጅምላ ጭፍጨፋና ከባድ ግፎች የመፈጸም አደጋ መጨመሩን ገልጸው ከቃላት ያለፈ ተግባራዊ እርምጃ እንዲወሰድ አሳስበዋል። በደብዳቤው መሰረት ዩኤኢ ለፈጥኖ ደራሽ ኃይሉ ዋነኛ የውጭ ደጋፊ ስትሆን ወታደራዊ፣ ፋይናንሳዊና የቴክኒክ ድጋፍ እየሰጠች መሆኗ ተገልጿል። እንዲሁም በኢትዮጵያ የአርኤስኤፍ ተዋጊዎች የሚሰለጥኑበት ካምፕ ስለመኖሩ የቀረቡ ሪፖርቶች በዚህ ደብዳቤ ላይ ተጠቅሰዋል። ሴኔተሮቹ የአሜሪካ መንግስት በሱዳን ጦርነትን ለማስቆምና ሌላ ሰብአዊ አደጋ ለመከላከል የሚወስዳቸውን ተጨማሪ እርምጃዎች እስከ ኦገስት 17 2026 ድረስ በይፋ እንዲያሳውቅ ነው የጠየቁት። ይሄ እንግዲህ ማዕቀቡ ከተጣለ ምናልባት በአርኤስኤፍ ወታደራዊ ግስጋሴና ከሳፍ ጋር ባለው ወይም ከሱዳን አርምድ ፎርስስ ጋር ባለው ግፍጫ ላይ ለውጥ ይፈጥራል ተብሎ እንደሚጠበቅ ነው አንዳንድ ወገኖች እያመለከቱ ያሉት። ወደ ኢትዮጵያ ስንመለስ የአውሮፓ የሰላም ፋውንዴሽን በኢትዮጵያ መንግስትና በህወሓት መካከል ያለው ውጥረት ከፍተኛ ጭንቀትን ወይ ደግሞ ከፍተኛ አሳሳቢ ደረጃ ላይ መድረሱን ገልጿል።
ይኸው ተቋም በፌዴራል መንግስቱና በህወሓት መካከል እየታየ ያለውን የፖለቲካ ግጭት አስመልክቶ በአጽንኦት እየተመለከተውን እንደሚገኝና ይሄውም ደግሞ ውጥረት እንደፈጠረበት አመልክቷል። ይህ ተቋም በትላንትናው ዕለት ባወጣው መግለጫ ባለፉት ሳምንታት በአዲስ አበባና መቀለ መካከል ያለው ግንኙነት በእጅጉ እየሻከረ መሄዱንም አመልክቷል። በተለይም በኢትዮጵያና በሱዳን አዋሳኝ የድንበር አካባቢዎች የወታደራዊ ዝግጅት እንቅስቃሴዎች በመኖሩ ምክንያት ቀጠናው ወደ አዲስ ውጊያ የመግባት ከፍተኛ ስጋት እንዳንዣበበበት ነው ያመለከተው። በተጨማሪም ከ2013 ዓ.ም ጦርነት በኋላ በፕሪቶሪያ ስምምነት የተገኘው ሰላም በአሁኑ ወቅት በአተግባበሩ ላይ በተፈጠረ አለመተማመን ሳቢያ እንዲሁም ደግሞ የአፈጻጸም ልዩነቶች በጊዜያዊ አስተዳደሩና በህወሓት መካከል በመፈጠሩ ምክንያት በመቀሌና በአዲስ አበባ መካከል ያለውን ግንኙነት አደጋ ውስጥ እንደከተተው አመልክቷል። ስለሆነም እነዚህ ፖለቲካዊ ልዩነቶች በወታደራዊ መንገድ ሊፈቱ ስለማይችሉ በሁለቱም ወገኖች መካከል በቅንጅት እና በከፍተኛ ደረጃ ትዕግስት በማድረግ ውይይት በመፍጠር ከተጨማሪ ውጥረት ከሚፈጥሩ ሁኔታዎች እንዲቆጠቡና የፕሪቶሪያ ስምምነት ሙሉ በሙሉ እንዲተገብሩ ጥሪ አቅርቧል። በመጨረሻም ይህ ተቋም በግሎባል ፒስ 2030 በተሰኘው ዘመቻው አማካኝነት ለኢትዮጵያ ሕዝብ ደህንነትና ጥቅም አስቀድሞ በመስራት በሁለቱም ወገኖች መካከል ያለው ልዩነት በሰላም ሰፊና ገንቢ በሆኑ ውይይቶች ብቻ እንዲፈቱ ጥረት እንደሚያደርግ ነው ያሳሰበው። ይሄ እንግዲህ አዲስ አስተያየት አይደለም። የአውሮፓ ህብረትም ከዚህ ቀደም የተለያዩ መግለጫዎችን ሲያወጣ ነበረ፣ በሁለቱም አካላት መካከል ግጭት እንዳይቀሰቀስ ማለት ነው። ይሄ በአውሮፓ የሰላም ፋውንዴሽን የቀረበ ሀሳብ ነው። የሱዳን ስደተኞች ኮሚሽን እስከ ትናንት በስቲያ በኢትዮጵያ የፌዴራል መንግስትና በህወሓት ኃይሎች መካከል የቅዳሜ ዕለት የተካሄደውን ግጭት ተከትሎ ወደ ሱዳን የገባ ኢትዮጵያዊ ስደተኛ የለም ሲል ለረድኤት ድርጅቶች በሰጠው ማብራሪያ አስታውቋል። ግጭቱን ተከትሎ በመቶዎች የሚቆጠሩ ስደተኞች ወደ ሱዳን እንደገቡ የፈረንሳዩ የዜና ወኪል ዘግቦ የነበረ ቢሆንም ግጭቱ ከቀጠለ ስደተኞች ወደ ትግራይ በብዛት ሊገቡ እንደሚችሉ ኮሚሽኑ ስጋቱን ገልጿል። የሰብአዊ እርዳታ ድርጅቶችም ቀድሞ እንዲዘጋጁ ማሳስቧል። ኮሚሽኑ በምስራቃዊ ሱዳን ያሉ የስደተኞች መጠለያዎች ተጨማሪ ስደተኛ መቀበል እንደማይችሉና ስደተኞች በብዛት ከገቡ ሌላ መጠለያ ማቋቋም ያስፈልጋል በማለት ነው እንግዲህ አስተያየት የሰጠው ማለት ነው። በሌላ በኩል ደግሞ የአርሚ 31 እንቅስቃሴ በእጅጉ አነጋጋሪ የሆነ ነው። በኮረም አካባቢ የነበረ የአርሚ 31 ሁለት የሚሆኑ ኮሮች ትላንት ሌሊት ተንቀሳቅሰው በኪዳነ በተባለ ቀበሌ ማደራቸው ተነግሯል። በዛሬው ዕለት አነጋጉ ላይ ወይም ደግሞ ንጋት ላይ ጉዟቸውን ቀጥለው እንደሚገኝ የተነገረው። ይህ እንቅስቃሴ በሁለት አቅጣጫ የሚደረግ ስለመሆኑ የተነገረ ሲሆን አንደኛው ኃይል በላት በተሰኘው ቀበሌ አድርጎ ወደ አጉጀራ መረዋና ደጉያት አካባቢ ሲያመራ፣ አንደኛው ኮር ደግሞ በታች በኩል በአላማጣ አድርጎ ወደ ደጉያት አካባቢ እንደሚገሰግስ ነው የተነገረው። በአጠቃላይ እንግዲህ ሙሉ የአርሚ 31 ኃይል ወደ ራያ ወረዳ አላማጣ ክላስተር አካባቢ ወደሚገኘው መረዋ አካባቢ እየተጓዘ እንደሚገኝ የተነገረው። አርሚ 31 ይህን እንቅስቃሴ የሚያደርገው በምዕራብ ግንባር በኩል በማድረግ ወደ ሱዳን በኩል ለመሄድ እንደዚሁም ደግሞ አርሚ 15 ወደ ደቡባዊ ግንባር እንዲዘዋወር ውሳኔ ከተላለፈ በኋላ ነው በማለት ነው እንግዲህ ምንጮች ያመለከቱት። በሌላ በኩል ደግሞ ኮር 153 የተባለው ኃይል ከአዲ ጎደም ወደ ፊናርዋ ግንባር በኩል በሚወስድ ለመሄድ ዝግጅቱን አጠናቆ እየተንቀሳቀሰ እንደሚገኝና መኪናዎችና ሌሎች መሳሪያዎች ተዘጋጅተው እንደሚገኙ ተነግሯል። የሁሉም ተዋጊዎች የዚህ ኮር አባል የሆኑ ተዋጊዎች ስልክ መነጠቃቸውን ተዘግቧል። በተመሳሳይ ሁኔታ ከአርሚ 22 በትላንት አመሻሽ ዕለት በእግር ወይም ደግሞ ያለ መኪና ወደ ምላዛት ግንባር መጓዙ ተነግሯል። እንግዲህ በሌላም በኩል አርሚ 15 ኮር 154 የተሰኘው ኃይል በውቅሮ አካባቢ በለሳን በሚባል ልዩ ቦታ ውሎ ወደ ደቡብ ግንባር መጓዝ እንደጀመረ ተነግሯል። ከዛም ከደረሰ በኋላ ወደ
ወደ ምሽጉ እንደሚገባ ነው የተነገረው። ይሄ የሚያሳየው በደቡባዊ ግንባር አካባቢ ያለውን ከፍተኛ ወታደራዊ እንቅስቃሴ ሲሆን ከሰሞኑ ልክ በሽረሪና እንደተስተዋለው ወታደራዊ መፈታተሽ ወይም ወታደራዊ ትከሻ መለካካት እንደሚኖር ይገመታል። ይኸውም በአካባቢው ላይ ባሉ ነዋሪዎች ዘንድ ከፍተኛ ስጋትን እየፈጠረ እንደሚገኝ ነው እንግዲህ እየተነገረ ያለው። ይህም በማስመልከት እንግዲህ አንድ ምስል እናጋራችኋለን። ይሄው ምስል ምንድነው? በሸረሪና በኩል ያለውን ወታደራዊ እንቅስቃሴ የሚያመለክት ነው። የኢትዮጵያ መከላከያ ሰራዊት እና የራሱን ቲዲኤፍ ብሎ የሚጠራው ኃይል በዛ አካባቢ ውጊያ አድርገው ነበር። እናም አካባቢው ምን ይመስላል በአጠቃላይ የሚለውን አንድ ምስል እናጋራችኋለን። ከዛ ተመልሰን የመጨረሻ ሁለት ጉዳዮችን አንስተን እንሰናበታለን ማለት ነው።
በምስሉ ላይ እንደተመለከታችሁት ነው እንግዲህ የሸረሪና አካባቢና ዙሪያ ገባው ይሄን ይመስላል ማለት ነው። በቅርብ ቀናት እንግዲህ አዳዲስ ነገሮች ሊኖሩ ይችላሉ ብለን እንጠብቃለን። በትግራይ ውስጥ ከፍተኛ የሆነ የእስር ዘመቻ እየተካሄደ ነው ተብሏል። ይሄውም ትኩረት ያደረገው በሚዲያ ላይ እንቅስቃሴ በሚያደርጉ ግለሰቦች ላይ ስለመሆኑ ተነግሯል። በትላንትናው ዕለት እንደዘገብነው ጋዜጠኛ ጡም አለሙ በማህበራዊ ሚዲያ ላይ እንቅስቃሴ በማድረግ የሚታወቀውና የጦር ጉዳተኛው አቶ ማዕረግ አማረና ሙፍታ ሁሴን የተባሉ ሌሎችም በርካቶች ባለፉት 2 ቀናት ውስጥ በተፈጸመ የእስር እንቅስቃሴ ሰለባ ስለመሆናቸው የተነገረ ሲሆን በሌሎች ላይም ይሄንን እርምጃ ለመውሰድ እቅድ አለ ሲሉ ነው የሚዲያ የመረጃ ምንጮች ያመለከቱት። ከዚሁም ባለፈ በማህበራዊ ሚዲያ ላይ ከፍተኛ እንቅስቃሴ እያደረጉ የሚገኙት ግለሰቦች ላይ ጥቆማ ሊያቀርቡ የሚችሉ በአሁኑ ሰዓት ባለው አስተዳደር ስር ድጋፍ እየሰጡ የሚገኙ ግለሰቦች ስለመዘጋጀታቸው ነው የተነገረው። በአሁኑ ሰዓት በትግራይ ውስጥ ሐሳብን በነጻነት የመግለጽ ሁኔታ አደጋ ላይ ወድቋል ሲሉ ነው የመረጃ ምንጮች ያመለከቱት ማለት ነው። ወደ መጨረሻው ጉዳይ ስናልፍ እንግዲህ የመከላከያ የውጭ ጉዳይና የትብብር ቃል አቀባይ የሆኑት ሜጀር ጀነራል ተሾመ ገመቹ እናገኛለን። ሜጀር ጀነራሉ አንድ አነጋጋሪ የሆነ ሐሳብ አንስተዋል። ከኦሮማራ ጨዋታ እንውጣ፣ ኢትዮጵያን ወደ ገደል እየከተቷት ነው የሚል አይነት ሐሳብ አንስተዋል። እንግዲህ ይሄን ሐሳባቸውን እንድትከታተሉ እየጋበዝን ሰብስክራይብ ማድረጋችሁን አትርሱ። መልካም ቀን ይሁንላችሁ። በኋላ ላይ በአዲስ መረጃዎች እንገናኛለን። ባላለ እንዲህ ያደረጉ ኢትዮጵያን ያዘግሟታል ማለት ነው። ስለዚህ ውጡ፣ ከኦሮማራ ጨዋታ ምናምን እንውጣ። እኛ ሰራዊት እንደዚህ ብለን እንላችሁ እንፈልጋለን። ይሄን አጋጣሚ ተጠቅመን